አስክሬኑ እዛ ይደርሳል። ቀደም ብላችሁ 2 ሰዓት ላይ ኤርፖርት፣ ኢትዮጵያ ኤርፖርት ነገ ጠዋት ሄዳችሁ ቤተሰብ ያላችሁ በዚህ አጋጣሚ እኔ ቤተሰቤን እልካለሁ እዛ ድረስ ብላኛለች። ስለዚህ የምትፈልጉ ሰዎች ቤተሰብ ያላችሁ ኢትዮጵያ አስክሬኑ መሸኘት እንፈልጋለን፣ እህታችንን ማጽናናት እንፈልጋለን የምትሉ ሰዎች ካላችሁ ሄዳችሁ ኢትዮጵያ ሰው መላክ ትችላላችሁ። ከዛ ዳኒ ፕሮፋይሉን ቀይረውና አላስገባሉሽ ፖስት ልላክል ለመጀመር ዳኒ ልኬልሃለሽ። ወይኔ እሙዬ የአርሴማ ልጅ። እሺ አባቶችን አዳኙ ለአንቺ ማታ ነው የላኩልሽ። እሺ አሁን ገብተሽ አሁን አይደለም የላኩት። ግቢና ልኬልሻለሁ። ዳኔም ልኬልሃለሁ። አዳኙ ልኬልሃለሁ። አዳኙ እኔ ምጥዋት ነው የላኩላት ለእሷ ጋር ቴክስት ስለደረሰ እህታችንን ነፍስ ይማር ባደ ጽናት ያሳርፍ። ምን ከርታታ ስደት ስጦታ ሰጥቶናል። ስደት ባለጊያ ማርያም አትውደቁ፣ እጃችሁን አትስጡ፣ አትሸነፉ። 6 ዓመት ሆነኝ፣ 5 ዓመት ሆነኝ፣ 2 ዓመት ሆነኝ፣ 10 ዓመት ሆነኝ የምትሉ ሰዎች ከእናንተ ህይወት አይበልጥም። ምን ይልገዋ ከእናንተ ወደ አይና ዓለም ልኬልሻለሁ። ስለዚህ ተነስታችሁ ስደት ላይ እግዚአብሔር ምስክር ሰው የለኝም አትበሉ። እሺ እንደዚህ ወድቃችሁ ትቀራላችሁ፣ እጃችሁን ትሰጣላችሁ አቃተኝ ብላችሁ። ስለዚህ እንዳትሸነፉ ተነስታችሁ ባይሞላላችሁ አጠገባችሁ ያለውን ሰው አናግሩ። እውነት ነው የምላችሁ፣ ምንም የለኝም ነገ ከነገ ወዲያ ከምትሉ ሰዎች ሰው ሀገር ላይ ከወደቃችሁ የሚያነሳችሁ ከባድ ነው። እግዚአብሔር ነው የምልሽ። አስክሬን በሳምንት ውስጥ 7 ድረስ በአንድ ቀን ውስጥ አንድ ሰው ይሞታል ማለት ነው። 7 አስክሬን ነው የገቡ አለች ኤምባሲ ያለችው። ከዚህ አጋጣሚ ኤምባሲ ያሉት እነ ሳሚ ኤደን እውነት ሳሚ እግዚአብሔር ያክብራችሁ። እኔ እንደዚህ አልመሰለኝም ኤምባሲ እንዲህ በኩል ያላችሁ ሰዎች ማን ነው? የቤተ ክርስቲያን አንድ ሰው ታላላችሁ እንዴ? አይን አለም ፕሮፋይሉን ቀይሩና አይን የለም አባት ብለህ መልእክት አስቀምጠልኝ። አባቶችን ጥራ። ማነች? ደጀ ሰላም ማለት እንትና ነች። የሀብ ስራ ካልሻት ችግር የላትም። አባቶች አላችሁ ወይ? እዚህ ውስጥ የቤተክርስቲያን አባቶች ወንድሞች አላችሁ ወይ?
ኦኬ እሺ። ባክግራውንድ ልታደርጉ የምትገቡ ሰዎች ከጀርባ አድርጉት ፕሮፋይላችሁ። እንዴት ናችሁ? ባክግራውንድ እንዴት ማድረግ እንዳለብኝ አላወቅኩም እና ያቡ ወይ ሃኒ እስኪ ንገሩኝ አንዳችሁ። የመዲዬ ወይ ነው እንዴት ነሽ? እትዬ እንዴት ነሽ? እግዚአብሔር ይመስገን። እንትን ላይ ትገቢና ይሄ ቪዲዮሽን ትጫኙና ቪዲዮሽ ላይ ጋለሪዎች ይመጣሉ፣ ያስመርጥሻል። ልክ ይሄ ከዛ ይሄን ፎቶ ባክግራውንድ ታደርጊዋለሽ። እሺ ቪዲዮ ትከፍቺና ከዛ ምርጫዎች ይመጡልሻል። ኢፌክት ሚል መጣልኝ። ቢዩቲ እና ኢፌክት ኢንፌክት እና እሱ ሳይሆን ቆይ የሆነ በሰማያዊ ነገር የለም ቀስት የምትመስል ወደታች በሰማያዊ አራት ማዕዘን ሆነ። አይ ቲንክ እሱ ውስጥ አገኘሽው? አይደለም ይሄው ያብዬ እንዳረገው ማለት ነው። መጥቷል። ግን ቪዲዮዬን ማጥፋት እችላለሁ አሁን ወይስ እንደዚህ ነው የሚሆነው? ይኸውልሽ ንኪውና ቪዲዮውን ወደ ጀርባ አድርጊው። እሺ ወደ ጀርባ ራሱ ካሜራ ምልክቱ ስትነኪ እንደሱ አይደለም ያለው። አደም ፕሮፋይሉን ቀይር። ያ እንደዛ ኔትወርክ ነው አየራው። እሺ ሙናይ በዚህ አጋጣሚ የቤተ ክርስቲያን አባቶችን አጠሩልን። ሼር አድርጌያለሁኝ እኔ ኦንላይን ከሆኑ ይመጣሉ። እስኪ ሳዲ ሰላም ነው ወይ? እንዴት ነሽ? ዛሬ የጸሎት ፕሮግራም ነው ያቡ? ኦፍ ኮርስ እኛ የቻለውን እኛ ዛሬ ሽኝት ፕሮግራማችንን እናድርግ እና ዌልካም ብሎ ይቀበላል። እኛማ ያው ትላንትና ቡጡ ጋር እኔና ቤዚ ሄደን ነበረ፣ አግኝተናታል። ለእኛ በቃ እኛ ቻው በቃሽን ብለን እንዳቅናት ወደ ቤተሰቦች። እኛ ሰለቸሽን አልናት። የማይሰለች ደግሞ ቤተሰብ ደግሞ ይቀበሏት። ስደት ባለጌ ነው። ጌታ ሰው ሀገር ከመቅረት እግዚአብሔር ይጠብቃችሁ። አትወደዱ አይደለም መታመም ሞትን ተውት። መታመም አይደለም ይደብራችሁ፣ ስደቱን ያከብድባችሁ። እውነት ነው። ሲከፋችሁ ሰው ደውላችሁ ጭንቀት በጣም መጥፎ ነው። ብታረጉት በዛ ላይ መድኃኒት የምን መድኃኒት እንኳን እንደሆነ የምትቱ ሰዎች ብላችሁ ያገኛችሁትን መድኃኒት የምትቱ ሰዎች ቢቀርፉል። እንቅልፍ ቢያለኝ በየቀኑ አብዛኛው ሰው ኩላሊት ፊል አረገ ሲባል ይሄ ፓራስታሞል በተፈጥሮ አንድ ፓራስታሞል ለመዋጥ ከ2 ሊትር በላይ ውሃ መጠጣት አለባችሁ። እናንተ በአንድ ብርጭቆ ውሃ ያንን በጥብጦ ኩላሊት ጠጠር ውስጥ ነው የሚቀመጠው። ለመዳን እናንተ የዛሬ ስሜት ነው የሚሰማችሁ። ቀን በቀን መድኃኒት ስትጡ ያቺ መድኃኒት ተጣርቶ መውጣት አለበት። ከ2 ሊትር በላይ መጠጣት አለባችሁ። መድኃኒቱ መስራት አለበት። በየቀኑ ስትጡ ተጠራቅሞ ኩላሊታችሁ ላይ ሄዶ የሚቀመጠው ኩላሊታችሁ ነው የሚያፈራው። ራሴን አመመኝ መድኃኒት፣ እንቅልፍ እምቢ አለኝ መድኃኒት፣
ይሄ ሁሉ ስትራስ ነው። ጸሎት አርጉ። በጸሎት ነው እንግዲህ እንታል ነገ ለሚያልፍ እውነት ስደት ተዘረጋች፣ አቅም አነሰኝ አለች፣ እጇን ሰጠች። በቃ እዚህ ድረስ ነው ሩጫቸው። የሰው ልጅ ሩጫ አስባችሁ ነገን አለማችሁ ዛሬ ስትወድቁ ሸወዳችን ስትታመሙ ሲጨንቃችሁ ደግሞ ለሰው ተናገሩ። እኔ ደበረኝ የለኝም በአብሮ እውነት ነው የምላችሁ። ከማውራት ብዙ ነገር ይገኛል። እህታችን የሸወደችን ባለማወቃችን እኛ ስንት ሰው ነፍስ ለማዳን ስንት ቦታ ስንሮጥ የዚህ ደግሞ ያማል። እውነት ያማል። እንደተንከራተታችሁ እንደለፋችሁ ነገ ያልፍልኛል ብላችሁ ዛሬ ስትወድቁ ከሀገር በዛሬ በዚህ ሙቀት ኩሽና ውስጥ የምትሰሩ ሰዎች ውሃ ጠጡ። ከእናንተ ስትኖሩ ነው ምንም ነገር የሚኖረው እናንተ ከሌላችሁ ይላል። ምንም ነገር እውነት ግን እጃችሁን ለመስጠት ዛሬ የምትዳከሙት እናንተ በኖራችሁበት እና ቢያማችሁ አጠገባችሁ ለጓደኛ ለወንድም ለእህት ሙኒት ነች። ይሄ ሁሉ ሙኒት ፈረንሳይ፣ ሙኒት ዱባይ። የእውነት ስራችሁን እግዚአብሔር ይባርክላችሁ፣ ይወጣችሁ። በቤተሰብ እኛ ሚስጥር እንኳን አናውቅም ነበር። የሁሉ ነገር ነው ያጠገባው እንጂ ከፈረንሳይ ሮሚ ከለንደን ቀድሞ የሰሙት ከኔ በፊት። እነሱ ናቸው ለእኛ ደውል እንደዚህ ሆነች የተባለ። አያችሁ፣ ጓደኛ ሲኖራችሁ፣ እህት ዘመድ ሲኖራችሁ፣ የምታወሩት ሰው ሲኖራችሁ ካጠገቡ ጋር ሰው ያስነሳላችሁ እና አትሸነፉ፣ አትውደቁ። ለቤተሰብ እስከ ዛሬዋ ድረስ እስከ ነገ ድረስ እናት አባት በሩን እያዩ ልጅ ትመጣው እውነት ይሆን እውነት ሞተ ይሆን ካላየናና የሚል ቤተሰብ ነው ያለው። እህት እነ ቡጣ እህትና ወንድሞቿ ወድቀዋል። እነሱም በዓይናቸው ማየት ይፈልጋል። ልጇ ታናሿ ልጅ ቴክስት አድርጎ ስቲል እስካሁን አላመንም። ቴክስት ያደርጋል ስልክ እየተቀበለ አስባችሁታል። እኛ በቃሽ ብለን ነው የምንልካቸው። በቃሽ ቻው ብለን እነሱ ደግሞ ዌልካም ብለው ይቀበላሉ። ይሄ ነው ስደት ትርፍ ስጦታው። ስደት ባለጌ ነው። ጌታ ነው የምላችሁ። ቤተሰብ ነገ እመጣለሁ ከነገ ወዲያ እመጣለሁ ብላ ካርጎ አርጋ ዕቃ አስቀምጣ በካርጎ ዕቃ ስትላክ አስባችሁታል? ለከኛ ከወደቅን በድንን ፌስታል ነን። ዛሬ ለካ ፌስታል የምናነሳው ፌስታል እኛ እኩል ነን። ለካ የቀን ጉዳይ ነው የሚለይ። ዛሬ ሻንጣና የሰው ልጅ አንድ መሆኑን ነው ያወቅሁት። ሻንጣና ሰው በካርጎ ሲጫን አውሩ። ሌሎቻችሁ የቤተ ክርስቲያን አባት አጠሩልን። ያውዬ እኔ አንዴ አውርቼ ልውረድ። በቃ ከዚህ በላይ መቀመጥ ስለማንችል ሁላችሁም ግን እግዚአብሔር ይስጣችሁ። እውነት ጓደኛ እህትን ማጣት ቀላል አይደለም። እኔ እህቴን ያጣሁት ግን በቃ የእግዚአብሔር ስራ ነው። እኔ አልመልሳትም። በመልሳት ደስ ባለኝ ላትመለስ ሄዳለች። እኔ አላመንኩም። እኔ አሁንም እህቶቿ ቡጡ አይታ ካልነገረችኝ አላምንም።
ቅዳሜ አውርቻ ጦሩ ለሊት ሲነገረኝ እንግዲህ አስቡት፣ ከባድ ነው። ብቻ ግን እግዚአብሔር ይስጣችሁ ሁላችሁ። እውነት ደክማችኋል። እሷን ለማስገባት እንደዚህ መጣጣርና በትንሽ ጊዜ ይሄን ነገር ስላደረጋችሁ በጣም ነው የማመሰግነው። ያውዬ